በስተመጨረሻም እንግዲህ የአቶ ደረጀና የሰላም ጉድ ወጣ ማለት ነው። በጣም ያሳዝናል። አብጌ እንግዲህ ቅጂ መኪናው ጋር አድርጋ ነበረ ሚስጥራቸውን እንግዲህ ያወራቻቸውን ስለ ዳጣ ልጅነት እንዲሁም ደግሞ ልጅ የማናት ምንድናት፣ ከዛ በኋላ እንግዲህ ሁሉን ነገር ካልነገርክኝ ሂጄ እናገራለሁ በማለት እንግዲህ ሰላም ሁሉን ነገር ለአቶ ደረጀ ተናገረች ማለት ነው። ያንን እንግዲህ ቅጂ አብጌ ሰማችሁ ማለት ነው። ለእናቷም ልታሰማት ነው። ነገር ግን ወይዘሮ ማርታም እንግዲህ እንደተለመደው አቶ ደረጀን እንግዲህ አብጌ እውነቷን ነው። ስለዚህ ዳጣና ናታንም ብዙ ነገሮችን መጥፎ ነገሮችን እያደረጉ ነው። እነዚህ ሁለት ልጆች ያደራ ልጆች አንድ ነገር ሆነው ቢሰሳቱ እኔ የለሁበትም፣ በጣም ከፍተኛና ራሴን አሞኛል ስትልም ተናገረች። በጣም ያሳዝናል። አብጌ እንግዲህ እስከዛሬ ድረስ ስታቅደው የነበረው ነገሯ ሁሉ እውነት ሆነ ማለት ነው። በጣም ያሳዝናል። አቶ ደረጀ እንግዲህ እስከ ዛሬ ድረስ ሲፈራው የነበረው ወይም ደግሞ ሁሉን ነገር ደብቆ ከሚስቱ ለመናገር እየፈራው እንግዲህ የገዛ ልጁ ወይም ደግሞ የማርታ ልጅ አብጌ ሁሉን ነገር ይፋ ልታደርገው ነው። ሰላም እውነቱን ተናገረች። ከዚህ በኋላ ለትንሽ ቀን እሰጥሃለሁ፣ ልጄ በህይወት አለች መኖሯን አውቃለሁ። እናንተ ናችሁ ወስዳችሁ የነጠላችሁኝ እንዲሁም ደግሞ ልጄ ወስዳችሁ የጣላችኋት። ስለዚህ ካለችበት ካለመጣ ልጄ ማን እንደሆነች ካላገናኘኝ ከአንተ ጋር ግንኙነት እንዳለኝና ልጅ እንዳለ ለማርታ እናገራለሁ። ሁሉን ነገር በይፋ ነው መዋጠው ስትልም ተናግራለች። ሰላምዬ ሰላም እንግዲህ ድፍረቱን አግኝታ አቶ ደረጀን እንግዲህ በጣም እንትን እያለችው ትገኛለች። እውነት ነው የሰው ልጅ እንግዲህ ልጅ ወልዶ ልጅ የእት እንዳለ በህይወት እያለች ነገር ግን ደግሞ ጉጉነት አላት። እኔ ልሞት ላልሞት እችላለሁ፣ ልጄን አውቄ መሞት እፈልጋለሁ ስትልም ሰላም ተናግራለኝ። በጣም የሚያሳዝነው ነገር እንግዲህ አቶ ደረጀ አሁን ላይ ከሁለት ያጣ ጎመን እንዳይሆን ብዬ ፈራለሁ። ሰላም እንግዲህ ተወደዋለች እስካሁን ድረስ ማለት ነው። ይህን ያደረጉት ነገር በጣም ከባድ ነው። ያጧትን ልጄን አሁን ተካዋለሁኝ፣ ሴት ከሆነች ምትኬ፣ ወንድ ከሆነም ደግሞ ምትክ እለዋለሁኝ ስትልም እንግዲህ ለአቶ ደረጀ ነግረዋለች። እንግዲህ ለውሃም እንግዲህ ወንድ ልጅ ሊወለድልሽ ነው ወይም ወንድም የሚሆንሽ ልጅ ነው ብላኛለች ሰላም ብላ እንግዲህ ለዳጣና ለናታን ትነግራታለች። ሰላም እንግዲህ ያቶ ደረጀ ልጅ መሆኑ ታውቃለች። ነገር ግን ደግሞ ቀስ በቀስ ልጆችን እየነገረቻቸው ትገኛለች። ሰላም እንግዲህ እስከ ዛሬ ድረስ አፍነው ነበረ፣ ሁሉ ነገር ምስጢር አድርገው ነበረ። አቶ ደረጀንም እስከ ዛሬ ድረስ እውነቱን ይነግረኝና ከልጄ ጋር ያገናኛል ብላ ነበረ። ነገር ግን እሷም አልቻለችም። የሚያሳዝነው ነገር ማለት ነው። ዋ እንግዲህ የገዛ እህቷ ይህን አድርግልኝ ስትላት አብጌ ቁልፍ አምጪ ብላኝ ነው በማለት ብዙ ነገር ስታደርግ ነበረ። አቶ ደረጀም እንግዲህ ለምፈልገች ነው ሲላት መነኪር ወይም ደግሞ ጥፍር ቀለም ለመግዛት ፈልጌ ቁልፉን ስለፈለግኩ ነው፣ ስለዚህ ሂጅ ልግዛ በማለት እንግዲህ ሸውደዋለች። አብጌ የሆነት ሳትደነቅ ማለፍ በጣም ከባድ ነው። ሚስጥርን እንግዲህ ለማውጣት አንደኛ ናት። እቅዷ ሁሉ ተሳክቶላታል። ለእናቷም እንግዲህ እማዬ እባክሽን አንድ ነገር አድርጌ ማለትም እንግዲህ በቃ ለምንድን ነው ማታምኝ? እኔ ማመን አለብሽ። እኔ እኮ ጀግና ልጅሽ ነሽ፣ በጣም ትኮርብኛለሽ። ዛሬ የሰማሁትንና እንዲሁም ደግሞ ሁሉ ነገር ያደረኩትን ብትሰሚ አታውቂም ነበር፣ አንቺ እንደዚህ ማተኝም ነበረ። ስለዚህ አሁን ላይ ሰምቼ ሁሉ ነገር እነግርሻለሁኝ ስትልም ታወራለች። እንግዲህ ወይዘሮ ማርታ አሁን ላይ እየጠረጠረች ትገኛለች። ከዚህ በኋላ ደግሞ ጥርጣሬዋ በጣም የከፋ ነው። አብጌ እየጠረጠረች ነው አቶ ደረጀ ስትልም እንግዲህ ቅጂውን አንድ ብላ ጀምሮ ድራማው አልቋል ማለት ነው። በጣም ነው የሚያሳዝነው። የምሬንም ብላችሁ በጣም ማለት ነው። አብጌ እንግዲህ እውነቱን ብታውቅ ደስ ይለናል ማለት ሁሉም ይፋ ቢወጣ ሁሉም ቢነጋገር በጣም ደስ ይላል። ናታን እንግዲህ ዳጣ አሁን ላይ በጣም ችግር ውስጥ ሊገቡ ነው። ወይኔ ፍቅራቸው ደስ ይል ነበረ። ዳጣም እንግዲህ ለመጀመሪያ ጊዜ ፍቅር ሲይዛት ነው። ፍቅር ደግሞ ቦታ ሀገር ምንም አይመርጥም እንደምታውቁት ነው። እና ናታንም ደግሞ አሁን ላይ ወይዘሮ ማርታ እንዳታያችሁ ብሎ ነበር አቶ ደረጀ ለናታን ለዳጣ የነገራት። ዳጣም እንግዲህ ምንም ነገር አባዬ ምንም ነገር ከናታ ጋር ያለፈ ነገር ላረግ አልችልም፣ ማድረግም አልፈልግም። ስለዚህ አባዬ በእኔ ኩራብኝ ስትለው ነበረ።
ነገር ግን አሁን ላይ ማርታ ለአቶ ደረጀ አብጌ እውነቷን ነው፣ ስለዚህ እኔ ባይኔ አይቻቸዋለሁኝ ሙሉ ለሙሉ እርግጠኛ ባልሆንም፣ ነገር ግን ደግሞ ሁለቶች የሆነ ግንኙነትና ፍቅር ውስጥ እንዳሉ በደንብ አድርጌ አውቄያለሁ ወይም ደግሞ አይቻለሁ። ስለዚህ እነዚህ ሁለት ልጆችን አንድ ላይ የሆነ ነገር ብታደርጋቸው መልካም ነው፣ የሆነ ስህተት ተሰስተው ሌላ ችግር እንዳይፈጠርም ስትል እንግዲህ ተናግራለች ማርታ እንግዲህ ያሳለፈችው የህይወቷ ሁለቱ በፍቅር ውስጥ ገብተው በኋላ ላይ ልጅ እንዳይፈጠር እንዳይወዱ የሆነ ነገር እንዳይሆን ፈልጋ ነው እሷ የደረሰችበት ወይም ደግሞ ያጋጠማት ነገር አሁን ላይ ምንም ነገር እንዲፈጠር አትፈልግም። እና በጣም ነው የምትገርመው ማርታ ያላት ለሰው ልጅ ክብሬታ ያላት ለሰው ልጅ ስነ ምግባር። ሌላ ሰው ቢሆን ኑሮ እናንተ ሁለት ልጆች ምን እየሰራችሁ ነው? እኔ እኮ ባይኔ አይቻችኋለሁ ብላ ሁለቶችንም ማዋረድና ሁለቶችንም ደግሞ መለያየት ከዚህ ቤት ውጡ ወይም ደግሞ ቪዲዮ ቀርጻ ማሳየት ትችል ነበረ። ነገር ግን እሷ ፍቅር ስለሚገባት ፍቅራቸው መንቀፍ ወይም ደግሞ የሆነ ነገር ማድረግ አልፈለጉም። ናታን እንግዲህ በጣም ጨዋና መልካም ሰው እንዲሁም ደግሞ ለቤተሰብ ለነ አቶ ደረጀ እንግዲህ የጓደኛው ልጅ ነው። አደራ ተብሎ ነው እዛ ቤት የገባው። ልጁም ሆነ ማንኛውም ሰው እዛ ቤት ያለውን ሰው ማማለል የለበትም። ነገር ግን ወንድም ወይም እህት ስላልሆኑ ፍቅር ምንም አይደለም በማለት እንግዲህ ፍቅራቸው ወዶ ሳይሆን በግዱ ለመጀመሪያ ጊዜ ዝቡ ብላ ከመንገድ ጎዳና ወይም ደግሞ ተጓዳናነት ዳጣ የመጣችበት ጊዜ ጀምሮ ነው ፍቅር የያዘው። ነገር ግን መንገር አልፈለግም። አብጌ እንግዲህ ለሱ ስትል ብዙ ነገሮች እያደረገ ትገኛለች። ብላ ደግሞ እንግዲህ የእናቷንና የአባቷን መለያየት እንግዲህ አሁን ላይ በግዛቸው አድርገዋለች ማለት ነው። ማርታ የሆነ ነገር ባትሆን ብዬ መልካም ነው ያለ በዛ ግን አብጌ በጣም ችግር ውስጥ ነው የምትገባው። እሱ ምንድነው ከቤተሰብ ትርቃለች። ከዛም በኋላ እንግዲህ ዳ ሆና ከአርጆ ጋር ነው የምትሆን ነው ይመስለኝ። አርጆ እንግዲህ ፍቅርን አገኛለሁ ብሎ እንግዲህ ከዚች ከሰይጣን ጋር እንግዲህ አሁን ላይ በጣም እንትን እያለ ነው። እሱ ምንም አይመስለውም። ነገር ግን እሷ በጣም እንደምትለው እያወቀ የሚያደርግላት ነገር በጣም ከባድ ነውና ፍቅር መስዋዕትነት ይፈልጋል ብዬ አስባለሁ። አርጆን እንግዲህ ህንዳዊ አክተር ሆኖ እንግዲህ የሚያደርግላት ነገር በጣም ብዙ መስዋዕትነት ነው። ምንም እንኳን አንተ ወንድ አይደለም ወንድ አሸትም ምናምን በቃ ብዙ ነገር በቃ ማየት አልፈልግም መስማት እንኳን የማትፈልገው አርጆንን እሱ ግን ለፍቅሩ ሲል በቃ ብዙ መስዋዕቶችን እያደረገ ይገኛል። ያም ብሎ እንግዲህ ካሜራ መኪናው ጋር አድርጋ እንግዲህ ቅጂውን አዳምጣ ምን ብላ አድርጋ አሁን ላይ እንግዲህ ሁለቶች ምን አይነት ግንኙነት እንዳላቸው ልጁ የማን እንደሆነ ጥርጣሬ ውስጥ ገብታ ነበር። ከዚህ ቀደምም እንግዲህ ሰላም ከዚህ ቀደም የትም ወጥታ አታውቅም፣ የትም አድራ አታውቅም። ስለዚህ ወይ ከናታን ወይ ደግሞ ከአባቴን ያረገዘችው ስትልም እንግዲህ ሰላምን ለእናቷም ደግሞ ለብዙ ነገር ለእናቷ ባትናገር ለናታንና ለዳጣ ተናግራ ነበር። እንዲሁም ደግሞ ለሰላም ብላት ነበረ። እውነት ነው። እውነቱ እንግዲህ ተደብቆ አይቀርም። እውነት ትወጣለች። ስለዚህ እውነት የሚደርስበት ቀን እየመጣ ነው ብዬ አስባለሁ። አቶ ደረጀ ግን በጣም ነው የሚያሳዝነው። እስከዛሬ ድረስ መደበቅ ራሱ አልነበረበትም። ለማርታ እውነቱን ተናግሮ ያበጠው ይፈንዳ። የሰው ልጅ ይሰሳታል። የሰው ልጅ ብዙ ነገር ያደርጋል። ነገር ግን ደግሞ እውነቱን ተናግሮ ትዳርን ይፈርሳል ብሎ ፈርቶ ነው እንግዲህ የዳጣን እናትንም ደግሞ መተው አልፈለገም። የልጁ እናት ናት። ስለዚህ እሷ እንድትሰቃይና ብዙ ነገር እንድትሆን አልፈለገም። እቤቱ አስቀምጦ አንድ ቀን እንግዲህ ልጇን እመልስላታለሁ በማለት ነበረ ሲያቅድና ሲያስብ የነበረው አቶ ደረጀ አሁን ላይ እንግዲህ ምን አይነት ውሳኔ እንደሚወስን እንግዲህ አብረን የምናየው የሚሆነው። አብጌ ግን የሌለ ሰው ናት። የምር በጣም ጀግናና እንቁ ሰው ናት። ማርታ ግን አቶ ደረጀ ከሌላ ሴት እንደወለደና እንዲሁም ደግሞ ሰራተኛ የሆነችውን አስባችሁታል። ሰላም እንግዲህ ሰራተኛ ሆና ነው የገባችው። ነገር ግን ሰላም ቃል አግብታለት ምንም ነገር እንዲጠረጠርና ከአንተ ጋር ምንም ነገር አልፈልግም፣ ነገር ግን የልጃችን ስትመጣ እሷ መጠበቅ አለብኝ፣ የምጠብቀውም ደግሞ አንተ ቤት ሁኜ ነው በማለት ነበር እዚህ ቤት ሰራተኝነት ሆና ተቀመጠችው። ነገር ግን እስካሁን ድረስ እንዴት እንዳልጠረጠር ሰላም ራሱ አላውቅም። ዳጣ እንግዲህ የጓደኛ ልጅ ናት ብሎ ሲያመጣት እንግዲህ ደረጀ ከዳጣ ጋር ምን አይነት ፍቅር ውስጥ እንዳሉ እያወቀች እያየች መጠርጠርና ዴን ምርመራ ማድረግ ለብቻዋ ነበረባት። ጎበዝ ብትሆን ኖሮ ነገር ግን ያንን ነገር አላደረገችም ማለት ነው። ሰላም እንግዲህ አሁን ላይ በጣም ደስ ነው የሚላት ዳጣዬ በጣም ልጇ ስትሆን ዳጣም ደግሞ እናቷ ሰላም መልካም ሰው፣ ደግ ሰው፣ ጥሩ ሰው እንዲሁም ደግሞ የዋህ ሰው
በጣም ብዙ አመት ለልጇ ስትል መስዋዕትነት የከፈለችው ሰራተኝነት ሆና እድሜዋን ጊዜዋን ብዙ ነገሯን ያጣችበት ክብሯን እንግዲህ እናትነት የሷን አቢጌን የመሰለች ልጅ አድርሳለች። አቢጌን የመሰለች ዳጣን አድርሳለች። ነገር ግን ክብሯ እየተገፈፈ እየተሰደበች ቆሻሻ እየተባለች እየተደፋባት እየተገላመጠች ለልጇ ስትል ነው መስዋዕት የከፈለችው። የምር በጣም ነው የምታሳዝነው። ሰላም እንግዲህ አሁን ላይ ልጅን ስላጣሁኝ ወንድ ልጅ ልትወልድለት ነው ማለት ነው ለአቶ ደረጀ። በጣም ትልቅ ሰፕራይዝ ነው የምር። በሰላም ትገላገል። ድራማ ቢሆንም በጣም የሚያጓጓው እንግዲህ ይሄ ድራማ የሰውን ህይወት ታሪክ ነው ይዞ የሚመጣውና የሚያስተምረው ብዬ አስባለሁኝ። እና የሰላም ደስታችን ነው የምር። ልጇን አግኝታ የሚገናኙበት ቀን በጣም ነው የሚናፍቀው። ናታንም እንግዲህ ዳጣን አግብተው ደስተኛ ህይወት እንደሚኖሩ ተስፋ አደርጋለሁ። ማርታና አቢጌ ግን በጣም ነው የሚያሳዝነው። በተለይ ማርታ በጣም ታሳዝናለች። ትዳሯን በጣም ታከብራለች። ትዳሯን እንዳይፈርስ የማታደርገው ነገር የላትም። ሰይጣን የሆነችዋን ልጅ እንግዲህ እንዲህ ነው እንዲያ ነው እንዲህ ነው ወዲህ ነው እያለች ብዙ ነገር ስታኮሻኮሽባት፣ ነገር ግን የልጇን አሉባልቴ ሳሰማ ለትዳሯ ያላት ክብሬታ በባሏ ያላት እምነት በጣም ብዙ ነገር ነውና ከማርታም ብዙ ነገር እንማራለን። አንዳንድ ጊዜ ደግሞ ሁሉንም ማመን አለብን ብዬ አላስብም። መጠርጠርም ግድ ይላል። ነገር ግን ደግሞ ተንጠረጠሩ እንድመነጠሩ ነው የሚባል ነገር አለ። አንዳንድ ጊዜ ስንጠረጥር ምን እያረክ ነው ምን እያረሽ ነው ሲባባል በህይወታችን ትንሽ ነገር ትዳር ውስጥ ትንሽ ነገር ከገባበት ትዳር ሲገነቡት በጣም ማለቴ በጣም ከባድ እና ብዙ ነገር ነው። ሲያፈርሱት ግን አንድ ሴኮንድ እንኳን አይፈጅም እና ትዳር ውስጥ እንደዛ እንዳይሆን ማርታ እንግዲህ ብዙ ነገሮችን እየተጠነቀቀ ትገኛለች። ለልጇ ያላት እንክብካቤ፣ ለባሏ ያላት አክብሮት፣ እንዲሁም ለሰራተኝነት ያላት አክብሮትና እንክብካቤ በጣም ነው ደስ የሚለው። ነገር ግን ሰይጣን የሆነችው ልጅ ልኮባታል ማለት ነው ትዳርን ለማፍረስ የምትወስን። አቢጌም ደግሞ ያየችውንና የተጠራጠረችውን ነገር ነው የምታደርገው። እውነት አላት አቢጌ ማለት ነው። አንዳንድ ጊዜ እናት ዝም ብትል እናት ሞኝ ብትሆን ትዳሯን ምኗን ብታከብር እየተረገጠችም ቢሆን ብትኖር እዛ ትዳር ውስጥ፣ ነገር ግን ደግሞ ልጅ አያስችልም። ልጅ በቃ ከእናቷ ለእናቷ ስትል ነው ይሄን ሁላ የምታደርገው። የምሬ ነው። ናታንን አሁን ላይ ትተዋለች። ነገር ግን እነማን ናቸው ምንድን ናቸው ዳጣስ ምንድን ነው የመጣችበት አላማ በሚለው ጥርጣሬ ውስጥ የገባች ለዛ ነው። እና በጣም ነው የሚያሳዝነው የምር። እንደዚህ ይሆናል ብለን እኛም አናስብም ነበረ። አሁን ላይ እንግዲህ ወይዘሮ ማርታ ምስጢሩን ስትሰማ ምን ትል ይሆን? የምር በጣም ነው የምታሳዝነው። አቶ ደረጀም እንግዲህ አሁን ላይ ምን አይነት ውሳኔ እንደሚወስን አላውቅም። አቢጌ ግን በጣም የሌለች እንቁ ሴት ናት ብል እመኛለሁ። እና የዛሬ ቪዲዮቻችን እንግዲህ እውነቱን ሊታወቅ ምንም የቀረው ነገር የለም። ሰላም እንግዲህ በሰላም ተገላገይና ወንድ ልጅ መብሩክ በይው ማለት ነው። አቶ ደረጀ ወንድ ልጅ ሊወልድ ነው ማለት ነው። በጣም ደስ ይላል። ናታን እንግዲህ አሁን ላይ ከዳጣ ጋር አሪፍ ጊዜ ያሳለፉ ይገኛሉ። እስኪ መጨረሻቸው ምን ይሆን? በቀጣይ ቪዲዮ ምን ላይ ነው የሚሆነው? ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። ሰላም ፍቅር ለእናንተ ይሁን። ባይ ባይ።